ሳቅ ይኸው ልክ እንደዚህ ብለኝ ለምንድን ነው ግን ብለኝ የምትለኝ? ምን ነው ይደብርሻል እንዴ? ካልፈለግሽ ይቀራል። አይ ሳይሆን ምክንያት ለማወቅ ብዬ ነው። ምናልባት እንደኔ ብለኝ ስለማይሽ ይሆናል። ምናልባት ነው ደግሞ ይህንን ሰሙ ብለሽ እንዳትኮሪ። ወሬኛ ይልቅ ምን ነበር ልትነግረኝ የነበረው? ዛሬ የምነግርሽ ነገር አለ ብለኝ ነበር። አዎ ያው ከዚህ በላይ ሊደብቅሽ አልፈለኩም እኮ ንገረኛ። እሺ ምን መሰለሽ ብሌን፣ ቆይ አንዴ በር ከፍቼ ልምጣሽ። እሺ ማን ይሰጥሽ? እኔ እንጃ የሆነ ህፃን ልጅ ነው ሰው ልኮልሻል ብሎ ሰጠኝ። ደግሞ ለብሌን ነው ስጣት የተባለው። በስሜ ማን ፖስታ ሊልክልኝ ይችላል? ብሌን የግል ሚስጥርሽ ሊሆን ይችላል። ከአንተ የምደብቀው ምንም ሚስጥር የለኝም። ሰላም ውድ ቻናል ቤተሰቦቼ አስቶ ነኝ። ዛሬ ደግሞ በሌላ ቪዲዮ መተና አደራ ተወዳጅ ድራማ ዛሬ ምን ተፈጠረው የሚሉን አብረን እናያለን። ብሌን ዳጊ እናቷን እንዳገታ አወቀች። እጅግ በጣም አዘነች። ጥሩ ሰው ወዳጄ እንደውም ጓደኛዬ መስለኝ ነበር። እንዴት እንደዚህ ታረጋለህ? እናቴ ላይ እናቴን እኮ ውስጄ ሳስታውቅ ያላትን አቅርባ ነበር አስተናገደች። ለእናቴ አይገባትም ነበር። ዳጊ ቀድሞ ሊነግራት እያሰበ ለመናገር ስሞክር እንግዲህ ፎቶ ደረሳት ማለት ነው ፖስታ። ነገር ግን ታፍታ ስታየው ካንተ የሚደብቀው ምንም ምስጢር የለኝም ብላ እሱ ፊት ነበረ የከፈተችው። ዳጊ ደጋግሞ ይቅርታ ቢጠይቅም መቼም ይቅር አልልም እናቴ ስታንገላታ ነበር። እንደዛ መጥቼ አንተ ጋር እናቴ ታገተች ብዬ አልቅሼ ስነግርህ ታስታውሳለህ? ለካ እናቴን አገትኩ አንተ ነበር እና ወዳጄ መስለህ ስታባብለኝ ነበር። ይህናል መንበድዬክ ነው ዳጊ፣ አምኜክ ወዳጄ ጓደኛዬ አድርጌክ ነበር። እናቴ ስታስቃይ ለኔ ማሳወቅ አልነበረም። ተገዳ እንኳን ቢሆን ኖሮ ለምን አልነገርከኝም? ደረት ላይ ተለጥፌ ሳለክስ ያኔ ምን ብለኝ ነበር? እናቴ ትገኛለች ምንም አላልክም ነበር። እና እያለቀስኩ እያለ እንዳጋጠም እናቴ ፈታ መጣ። እኔ ከዚህ ቤት እንዳልወጣ መለስከኝ። ነገር ግን ይሄን ሁሉ ጨዋታ ለምን አስፈለገም? አንተም ከነሱ ጋር ተባብረ ነው ማለት ነው። ባይሉ መጥፎ ሰው እላለሁ። አንተም ቀርበኝ ጭራሹ እንደዚህ እኔ ላይ ታደርጋለህ ብላ ብሌን እባክሽ ላስረዳሽ እሞክራለሁ ተረጋጊ ብላትም ብሌን ግን በጣም ተናዳ ስለነበረ በጭራሽ ልሰማ ካልፈልግም ዳጊ እንዴት እኔ ላይ እንደዚህ ነገር ታደርጋለህ? እናቴ እኮ በፈገግታ ነበር አንተን የተቀበልከው። የምርን እላለሁ እናቴ እኔ ጓደኛ ማንም ሰው አቀራቤ ተዋውቃ አያውቁም። ነገር ግን አንተ ስለቀረብኩና ስላመንኩት እናቴን አስተዋወቅኩ። ግን ለእናቴ ይሄ አይገባትም። እናቴ ለእኔ ምን እንደሆነች ታውቃለህ? ከጎዳና ወስዳ ያሳደገችኝ ብቸኛ እናቴ ነች አለችው። ነገር ግን ለዳጊም እናቱ ነች። ነገር ግን እናቱ መሆኑ እሱ በጭራሽ አያውቅም ነበር ማለት ነው። እና ብሌን በጣም ተከፍታና እያለቀሰች በዚህ ባይሉ እያስጨነቃት ነበር። ምንም ትንፍሽ እንዳትይ እገልሻለሁ እያላት ነበር። ነገር ግን እጅግ በጣም ታውቂያለሽ የባይሉ ስቃይና ባይሉ እኔ ለመግደል ሙከራ ማድረጉ እሱ አላመመኝም። ያንተ ነው ግን እንደዚህ ልቤን የሰበርከኝ። እንዴት እንደዚህ ታደርጋለህ? ደጋግሜ ስለ እናቴ ሳስብና ሳወራክ ነበር። አንተ ግን እየተጫወትክብኝ ነበር። ታውቃለህ ቃልም ወይም ባይሉ ሌሎቹ ቢጫወትብኝ እመርጥ ነበር። ነገር ግን አንተ ወዳጄና ጓደኛዬ ብዬክ ነበር። እንዴት እንደዚህ ታደርጋለህ? በማለት ካሁን በኋላ በእኔ እናንተ መሀል ምንም ነገር አይኖርም፣ ወደፊትም አይሆንም። ስለዚህ ካሁን በኋላ የኔ እናንተ ጓደኝነት እዚህ ጋር ያበቃል ብላ አባረረች። በጣም ተከፍታና እያለቀሰች ነበር ማለት ነው።
ቃል ብሌን እያለቀሰች መሆኗ ለእናቷ ነገረች። እንግዲህ ብሌን ያለቀሰችው በዳኒ በጣም ስለተናደደች ነው። ብሌን ምን ሆንሽ ነው? ድምፅሽ ሰምቼ ነበረ እኮ ለምንድን ነው ያለቀሽው ልጄ ብላ ጠየቀቻት። አየትዬ ምንም አልሆንኩም ደህና ነኝ ብላ ነገረቻት። ታዲያ ምንድን ነው ድምፅሽ እኮ ሰምቼ ነበረ፣ እስቲ ንገሪኝ ችግር ተፈጥሯል እንዴ? እናትሽ ደህና አይደለችም እንዴ እያለቻት ነበር። ማሚ አንድ ነገር ሊሆንሽ መስሎኝ ፈርቼ ነበረ እኮ እያለች ነበር። እንግዲህ ቃልን ብሌን ለመናገር ስትሞክር እንዳትናገር እያስገድዷት ነበር። ነገር ግን እልቅ አሁን እየተበሳጨችው ያለችው ብሌን ዳኒ ባደረገው ነገር ነው። ዳኒ መጥቼ አንተ ጋር አልቅሼ ስነግርህ ልትነግረኝ ይገባ ነበር። ምንም አስገድዶ አንቺን ሊጎዱ ስለነበረ አንቺ እንዳትጎጂ ብዬ ነው እናትሽን ያጋትኩ ብሎ በነገራቱም፣ ነገር ግን ቀድሞ ለመናገር ሳስብ ነበር። ሌሊቱን ሙሉ ሲጨነቅ አድሮ ለነገራት ጫፍ ላይ ሲደርስ፣ ነገር ግን የደረሳት ፖስታ ዳኒ እናቱ ሳሰቃይና እናቷ ሳግታት የነበረው ፎቶ ነበር። ያንን ስታየው ማንም ሰው ሳይነግራት ራሴ መናገር አለብኝ፣ አለዛ ሌላ ነገር ነው የሚመጣው። በኃይሉ አሁንም ቢሆን አርፈሽ ማትቀመጪ እነግርሻለሁ፣ እናትሽ ትሞታለች እያለ እያስፈራራት ነበር። ነገር ግን ብሌን በጣም እያለቀሰች እሺ ሁሉ ነገር ቅርብኝ፣ እናቴን ብቻ ተውልኝ እባክህ እያለች ስትለምን ነበር። አሁን አርፈሽ ብትቀመጪ ይሻልሻል፣ አለዛ ግን እናትሽን መቃብር ላይ ቆመሽ ነው የምታለቅሽ እያላት ስትበትና ሳስፈራራት ነበር። እና ብሌን ምንድነው የተፈጠረ ንገሪኝ ብላ ጠይቀቻት ሰላምዬ። ነገር ግን ምንም እንዳልተፈጠረ ምንም ነገር እንዳልሆነች ደጋግማ ስትነግራት ነበር። ነገር ግን እባክሽ እኔን መደበቅና መወሸትሽን አቁሚ፣ የተፈጠረውን ነገር ሁሉ ነገር ግልጽ አድርገሽ ንገሪኝ እባክሽን ብሌን፣ አንቺ እንደ ልጄ ነው የሚያይሽ እያለቻት ለመነቻት። ነገር ግን ብሌን ስላስፈራሯት ብቻ መናገር አልቻለችም። አየትዬ ሁሉ ነገር ሰላም ነው፣ እኔ ምንም አልሆንኩም፣ ምንም ድምፅ አልነበረም ብላ ነገረቻት። ነገር ግን እኮ ከክፍልሽ ድምፅ ሰምቼ ነበር እያለቻት ነበር እና ምንም እንዳልተፈጠረ ልታሳምናት እየሞከረችው ነበር። እሺ ጥሩ፣ ምንም ካልተፈጠረ ዋና አንቺ ደህና መሆንሽ ነው እያላት ነበር። ዳጊ በራሱ ጋር እያወራ ሁሉ ነገር ለመናገር በሞክሩም ነገር ግን ተቀደመ ማለት ነው። ቀድሞ ተናግሮ ቢሆን ይሻል ነበር። አሁን ላይ ግን እጅግ በጣም ጭንቀት ውስጥ እሱም እያለቀሰ ብለመናቱም አይ መቼም ይቅር አይደለም በቃ ተወኝ ብቻዬን እያለት ነበር። ቢሆንም እባክህ ረዳን፣ እውነቱን አሁን ብትነግረኝ ይሻል ነበር እያለችው ነበር። ነገር ግን ብትለምነው ካሁን በኋላ መቼም ይቅር አይደለም ተወኝ በቃ ብቻዬን ዳጊ ከታተለኝ እያላት ነበር። ነገር ግን እባክህ ላስረዳት ዳጊ፣ በተፈጠረ ነገር በጣም ይቅርታ። አዎ ተገድጄ ነበር፣ አንቺ አደጋ ውስጥ ስለነበርሽና ችግር ውስጥ እንዳትገቢ ብዬ ነው ይህንን ያደረጉ ብሎ ብለምናቱም አይ በጭራሽ ላምን አልፈልግም፣ ብቻ አንቱም እትዬ ማንም ሰው ማመን እንደሌለባት እየነገረቻት ነበር። ምን ሆነሻል ብሌንዬ? ለምንድነው እንደዚህ እያልሽኝ ያለሽው? ለምንድነው ማንም ሰው ማመን የሌለብኝ? በአሁኑ ጊዜ ሰው ማመን በጣም ከባድ ነው። ወዳጅ መስሎ ነው አንቺን የሚጎዳ፣ ቅርብ መስሎ ነው፣ የሩቁ ሰውን የቅርብ ሰው ነው አንቺን ሊጎዳሽ የሚፈልገው። ስለዚህ ጥንቃቄ አድርጊ እትዬ፣ ስላደረግሽልኝ ከልብ አመሰግናለሁ፣ አንቺ ለእኔ መልካም እናት ነሽ እያለቻት ስታመሰግናት ነበር። ብሌን እንባ እየተናነቃት ነበር። ነገር ግን እሷን መዋሸቷ ግድ ሆኖባት ነው እንጂ በጭራሽ እሷን ልትዋሻት ፍላጎትም የላትም ነበር። ነገር ግን ልጄ እባክሽ ተረጋጊ፣ አሁን አልፏል ሁሉ ነገር እና አንሷ እትዬን በማሸት ወይም ሰላምዬን በማሸት በጣም ስትጸጸትና ስትበሳጭ ነበር። ግን ይሄን ንዴትና ብስጭት አሁን ላይ ምንም ነገር ሊሆን አይችልም፣ አንዴ ዋሽቻቸዋለሁ እያለች መጸጸት ጀመረች። ሆኖም ግን እባክሽን በቃ አሁን ፈጣሪው ይቅር በለኝ እያለች ፈጣሪዋን እየተማጸነች ነበር። ሆኖም ግን የተፈጠረው ነገር ምንም ማድረግ ስለማችል ብቻ ሀዘን ግን ውስጧን ጎርታት ነበር። ሞሸት ዛሬ አዲስ ነው እንዴ ብርቅሽ ነው እንዴ እያለቻት እሷን ለማናደድ እየሞከረቻት ነበረ ቃል ማለት ነው። ብሌን ግን በዳጊ ተናዳ ስለነበረው ባቸው ራሷን ለመቆጣጠር እየሞከረች ነበር። ምክንያቱም ያየችውና ዳጊን እጅግ በጣም ታመነውና ተወደውም ጭምር ነበረ። ከምንም በላይ ሁሉ ነገሯ ስከፋት ስትደሰት የምትነግረው ለሱ ነበር። ነገር ግን እናቷን እንደዛ ካደረጋ በኋላ እጅግ በጣም አዘነች። እሷ ለሷ ብሎ ነበር እንደዛ አደረገ። ነገር ግን አንቺ እንዳትጎጂ ብዬ ነበር እዚህ ውስጥ የገባሁት፣ እባክሽ ይቅር በይ ብሎ ለመናት። ነገር ግን መቼም ይቅር አይደለም ብላ ተወችና ጥላው ሄደች።
ዳጊ ግን እባክሽ ፈገግ በይ እስቲ አውሪኝ እያለ ሊነግራት ፈልጎ ነበር። የምነግርሽ ነገር አለን ብላኝ ነበረ እስ ንገረኝ ምንድን ነው ብላ ስትጠይቀው እንዳጋጣሚ ድንገት በር ስንኳኳ በሩን ከፍቼ መጣው ከዛ ትነግረኛለህ አለችው። ስትከፍተው የመጣለት ፖስታ ያልጠበቀችው ነገር ሆኖ ተገኘ ማለት ጠራ እያወራችው ነበር ከዳኒ ጋር። ዳኒም በደስታ ነበር ሳራት ነበር ምክንያቱም ፍቅሩን ለመግለጽ ዳር እያለ ነበር። እንዳጋጣሚ በር ሲንኳኳ ቃልዬ ብሌን በሩ ለመክፈት ሄደች። ልክ ስትሄዱ ማስታወሻ ለብሌን የሚለው እንዳጋጣሚ ይመጣታል። ወረቀቱን ፖስታ ስመጣ ፖስታውን ከፍቶ ስታየው ዳኒ እናቱን ያገተበት ነበረ ሁኔታ ነበር። እናቱን ሳግትና እናቷን ሳሰቃይ እንደነበረው ፎቶ ያሳያል ማለት ነው። እናቱን እንዳገተ የብሌን እናት እንዳገተ ዳጊ አታውቅም ነበር። ነገር ግን ዳጊ ነበር እናቷን ያገታት። እሱ ደግሞ ፎቶ ማስረጃ ነበረው። በዛ የተነሳ የእናቷ ታውቃለች እሱ እንዳገተ። ነገር ግን ብሌን እናቱን እንዳዳናለት አንበሳ ነበር። ነገር ግን ያገተው ሌላ ሰው ነበር እና ፎቶ ስታየው ማመን አቅቷት በጣም ያለቀሰችና ድንጋጤን የነበረ ምክንያቱም ዳጊ እናቷ ሳሰቃያት የነበረ ፎቶ ነበር እና ስታዩ ይህንን ማመን አልችልም፣ ይሄ ምን እያደረግክ ነበረ ዳጊ ብላ ጠየቀችው። እናቴ ስታንገላታት የነበርክ አንተ የነበርክ ማለት ነው ብላ ጠይቅ። እንደምታስቢ አይደለም እባክሽ እናትሽን እንደውም የዳንኩት እኔ ነኝ። እኔ ከዚህ ልወጣ ስል እናቴን ይዛት መታ ከዛ እኔ እናቴን እንደታደግካት ስታስመስል ነበር። አምኝክ ነበረ እኮ ዳጊ አምኝክ ነበረ። ከሁሉም ሰው አንተን አስፈልጬ አምኜ ነበር። ግን አንተ ከኋላ ሌላ ስራ ነበር ስትሰራ ነበር። አንቺን ልገል ነበር እና አንቺ እንዳትጎጂ ብዬ ነው እናትሽን ያገትኩ። እናትሽ ደግሞ ይህንን ታውቃለች ብሎ ነገራት። ቢሆንም እናቴን እንደዛ ማሰቃየት አልነበረብህ። ቆይ ዳጊ ምን በድዬ ነው እናቴን እንደዛ ስታንገላታ ትንሽ እንኳን እመም አይሰማህም ብላ በጣም እያለቀሰች ስታው ነበር። እሱም እጅግ በጣም ደንግጦ ነበር። ምክንያቱም ያልጠበቀ ነገር ነበር ያየ ማለት ነው። ወደ ተመልካዮቼ ዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ በያላችሁበት።